ሰላም እንዴት ናችሁ? ውድ የማሂቲዩብ ተከታታዮች ዛሬም እንደተለመደው ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ ክፍል 7ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ታሪኩ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ ኤልዳና ክፍል 7። በድጋሚ ቁጭ ብለን አወራን። ከዚህ በኋላ ምንም ነገር ቢፈጠር ላልዋሸው ላይዋሸኝ ሁሉም በግልጽ ልንነጋገር አብረን ለማርጀት መክፈል ያለብንን መስዋዕት በሙሉ ለመክፈል ተስማማን። ትንሽ ቁጭ አልንና በነጋታው እናቱ ቤት ምሳ እንደጋበዘችን መቅረት እንደማይቻል አስጠንቅቆኝ ወደ ቤት ሄድን። ዴቭ ጋር ሳልደውል ብቻዬን መሄድ ፈልጌ ለእናቴ ብነግራትም አይቻልም አለችኝ። እየደበረኝም ቢሆን ዴቭን ጠርቼ ሄድኩኝ። እዩ ተቀብሎኝ ወደ ቤት ገባን። እንዳቅማቸው ቤቱን ሞቅ ሞቅ አድርገው ጠበቁኝ። ከምሳ በኋላ እናቱ ቢያንስ ለአንድ ሰዓት ያህል ቁጭ አድርጋ መከረችን። ሁለታችንም ነገ የተሻለ ህይወት እንደሚኖረን በልጅነት አስተሳሰብ እንዳንሸወድ ነገረችን። ፍቅር ውስጥ ሲገባ ማድረግ ያለብንና የሌሉብን ነገሮች አስረዳችን። ስንጨርስ እኔ ስለ ሁሉም ነገር አመስግኜ ወደ ቤት ለመመለስ ዴቭ ጋር ደወልኩኝ። ስንመለስ ዴቭ የሚጠይቀኝን ጥያቄ ምንም ሰላም አልሰጠኝም። ሁሌ እዩ ጋር ሄጄ ስመለስ ከጓደኞችሽ ጋር ምን አደረግሽ? ምን በላሽ? ምን ጠጣሽ? እዚህ ከተገናኛችሁ በኋላ የት ነው የምትሄዱት? በቃ በጥያቄ ያጣድፈኛል። እኔ ደግሞ ያለመደብኝን ውሸት ዋሻዋለሁ። ቤቱን እንደጣለው እንደ በፊቱ በስርዓት ቻው እንኳን ሳይለኝ ይሄዳል። እኔ ደስታዬን ላለመጨለም ነገሩን ለመርሳት ብሞክርም አቃተኝ። ቤት ከገባው በኋላ ለእዩ ደወልኩለትና ረጅም ሰዓት አወራን። ከዛሬ በኋላ እየመጣው ትምህርት ቤት አይሻለሁ፣ አልፎም ቤት እመጣለሁ አለኝ። በደስታ ተስማምቼ ይሻልኩትኝ። ስመጣ እናቴ የተኛች መስሎኝ ቀጥታ ወደ ክፍሌ ነበር የገባሁት። ቆየ እዩ እናቴ ነገረችኝን ነገር ልንገራት ብዬ ወደ ክፍሏ ገባው። ድንገት ስለገባው እናቴ ደንግጣ በብርድ ልብስ ለመሸፈን ሞከረች። ደንግጬ እየሮጥኩ ሄድኩና ብርድ ልብሱን ገፈፍኩትኝ። ገለጥ ሳረገው የሚያስደነግጡ አይኖቿ ፍም መስለዋል። ሳሙኝ የሚሉ ከንፈሮቿ ጠውልገው ደርቀዋል። ጉንጮቿ ፍም መስለው አየኋቸው። ፊቷን አይቼ እንባዬን መቆጣጠር አልቻልኩም። እማ ምን ሆነሽ ነው ንገሪኝ አልኳትኝ። መልስ ሳትሰጠኝ ዝም አለችኝ። አቅፌት ስቅስቅ ብዬ አለቀስኩኝ። እሷም የብሶቷን ጭምቅ አድርጋ አቀፈችኝና አለቀሰች። ትንሽ እስክትረጋጋ ጠበቅኩና ምን እንደሆነች ጠየቅኳትኝ። የሆነ ፊልም አይቼ ድንገት እዚህ መጥቼ ስቀመጥ ትዝ አለኝና አለቀስኩ አለችኝ። እማ አትዋሽኝ፣ ህፃን ልጅ እኮ አይደለሁም፣ ንገሪኝ ማን ያስከፋሽ አልኳት በጥያቄ አይኗን እያየው። ልጄ ከምሬን ነው። ካፋ ሳልጨርሰው ስልኳ ጠራ። አባቴ ነበር የደወለው። ልክ ስታየው ኤሉዬ በእናትሽ ተኝታለች በያት በፈጠረሽ ብላ አይኗን ጨፈነችና የተኛች አስመሰለች። እኔም ስልኩን አንስቼ አወራሁኝ። ተኝታለች ስለው ባንዴ ቅይር ነበር ያለው። አትዋሺ አሳየኝ እንደተኛች አለኝ። ገልጬ ያሳየሁትኝ። እሺ በቃ ሰላም ልበላችሁ ብዬ ነው። ዛሬ የሆነ ገንዘብ አግኝቼ ልኬላችኋለሁ። የፈለጋችሁት ነገር ካለ ፈታ ብላችሁ አጥፉት። ግማሹን ላንቺ ግማሹን ደግሞ ለእናትሽ አለኝና ስልኩ ተቋረጠ። እናቴ አይኗን ገለጥ አደረገችና በከዚህ ገንዘብ ላይ የተወሰነውን ለዩ ስጪውና እሱ ያስቀምጥልሽ። አንቺ ጋር እንደሆነ ምንም አይሰራም። ኤልዱ አባትሽ እኮ አንዳንዴ ግርም ይለኛል። ከቤት እንድንወጣ አይፈልግም። ሌላው ቀርቶ አስቤዛ እንኳን እኛ እንድንገዛ አይፈቅድልንም። ልብስ ካቅሙ እሱ ነው የሚገዛልን። ታዲያ ብሩን ሳትሳቀቁ አጥፉ የሚለን የት ሄደን እንድናጠፋው ነው? ግርም ይለኛል እኮ ብላ ለቅሷን ወደ ፌስ ቀይራ ሳቃለች። እኔ ከጭንቀቷ በላይ ላስጨንቃት ስላልፈለኩኝ በቃ ተኚ ተረጋጊ እናወራለን ብያት ከክፍሉ ወጣሁኝ። ለእዩ አባቴ ስለላከው ብር ነገርኩትኝ። በቃ የቁጠባችን ሲመጣ ወስደዋለሁ። እኔም ባሁኑ ከማስጠነው የማገኘው ደሞዝ አንዱን እቆጥባለሁ አለኝና ተስማማን። ከእዩ ጋር ያወራን በነጋታው ትምህርት ቤት ሲመጣ ምኑ ጋር ቆሞ እንደሚጠብቀኝ ነገረኝ። በመጨረሻም እኔ ከትምህርት ቤት ወጥቼ እናንተ ጋር እስክደርስ አውቀሽ ከክላስ ቀስ ብለሽ ውጪ አለኝ። እኔም ለጓደኞቼ ያሌለ ምክንያት እየፈጠርኩኝ አውቄ ክላስ ውስጥ አስቆየኋቸውና ተማሪ ወጥቶ ያለ ከክላስ ወጣን። እዩ ያለኝ ቦታ ላይ ቆሞ ሳየው ደስ አለኝና ወደ ውስጥ ይሳኩኝ። እሱም በደንብ ለማየት ብዬ አውቄ ሰበብ ፈልጌ ቆምኩኝ። ዴቭ ግራ ገብቶት ክላክስ ሲያረግልኝ ወደ መኪናው ገባው። በሰላም ነው ዛሬ ቆየሻለኝ? አዎ ጓደኞቼ እኮ ወሬ ይዘው ከነሱ ጋር ነበርኩ አልኩትኝ። እኔ እዩን በማየቴ ብቻ ሳወራ ሳቅ እየተናነቀኝ ነበር ማወራው። ወደ ቤት አድርሶኝ ተመልሶ ሄደ። 11ኛ ክፍል 2ኛ ሴሚስተር እስኪያልቅ ድረስ አባቴ 2 ቀን ብቻ ነበር እኛ ቤት የመጣው። ሌላውን ቀን በቪዲዮ ኮል ብቻ ነበር የምናወራው።
እዩም ሁሌ ትምህርት ቤት እኔን ለማየት ሲመጣ ጓደኛዬ እያየችው ሄዳ እላዩ ላይ መጠምጠም ስትጀምር ቅናት ቢቴ ተሰማኝና ሁለተኛ እኔ ጋር እንዳትመጣ በቃ ቤት ስትመጣ እንገናኛለን፣ አንዳንዴ እኔ እናንተ ጋር መጣለው እንገናኛለን ተባብለን መምጣቱን አቆመ። እዩ ስለመጣ የአንደኝነቱን ደረጃ እኔ ነበርኩ ያስኩትኝ። አባቴ በዚህ ውጤት ተደስቶ ክረምቱን ሙሉ በሙሉ እኔ ጋር እንደሚያሳልፍ ስራ እንደማይሰራ ነገረኝ። ፈጣሪ ይቅር ይበለኝ እንጂ በደስታ ፋንታ ሐዘን ቢጤ ተሰምቶኝ ነበር። ክረምቱ እዩን የማላገኘው ያህል ጭንቀት ተሰማኝ። ለአባቴ አፌን አውጥቼ አይ ብትሄድ ይሻላል ማለት ነበር ይቀረኝ። አባቴ ክረምቱ ሙሉ በሙሉ ቤት ከመጣ በኋላ በየቀኑ ልብስ፣ ጫማ ለመግዛት እንወጣለን። የፈለግነው ቦታ እየወሰደ ያዝናናናል። በዚህ ሁሉ የገረመኝ አንድ ነገር ቢኖር በሄድንበት ሁሉ ዴቭንም ይጠራዋል። በሁሉም ቦታ አብሮን እንዲገኝ ያደርጋል። ግራ ግብት ቢለኝ ግን ዝም ከማለት ውጪ አማራጭ አልነበረኝም። እንደውም አባቴ ፊት ቅርበቴን ይበልጥ ወደ ዴቭ አደረግኩ። ለአንድ ወር ያክል ከእዩ ጋር በአካል ሳንገናኝ በስልክ ብቻ እያወራን በጣም ሲናፍቀኝ ደግሞ በቪዲዮ ኮል እየተደዋወልን ቆየን። ግን ምንም ናፍቆቴን ላስታግስልኝ ስላልቻለ ዴቭን አባቴን አስፈቅዶ ከቤት ይዞኝ እንዲወጣና ጓደኞቼን እንዲያገናኘኝ ጠየቅኩትኝ። ዴቭም አባቴን አስፈቅዶ ከቤት ይዞኝ እንዲወጣና ጓደኞቼን አግኝቻቸው ስመለስ ደግሞ ከእርሱ ጋር አሪፍ ጊዜ እንደምናሳልፍ ነገርኩት። ባንዴ ሻለኝ። አባቴም ቢሆን ለሁለተኛ ጊዜ ሳያስብ እሺ በደንብ ተዝናኑ ብሎ ፈቀደልን። ዝንጥ ብዬ ለብሼ ከቤት ወጣው። ዴቭ ሲያየኝ ፊቱ ላይ ያየሁት ነገር ግን ኖርማል አልነበረም። እንዴ ምን ሆነሃል? ልትገዛኝ ነው እንዴ? በጣም አየኸኝ እኮ አልኩትኝ። ፈገግ አለና ኤልዱ አንዳንዴ ምን አለ ጓደኞችሽን ባደረገኝ እላለሁ። እኔን ለማግኘት ፕሮግራም ይዘሽ ብትወጪ ለነሱ የምትሰጫቸውን ያህል ጊዜ ለኔም ብትሰጪኝ ብዬ እመኛለሁ አለኝ። ነገሩን ቀላል ለማድረግ እየሞከርኩ አረ ዴቭ ካንተ ጋርማ እኮ ሁሌ አብረን አይደለን እንዴ አልኩትኝ። ከነሱ ጋር ሁሌ አብረሽ አይደለሽ እንዴ አለኝ። ማለቴ ያው በቃ አይደለ ከፈለክ እኮ ካንተ ጋር መዝናናት ላንተ ብዬ ከቤት መውጣት እችላለሁ። ዛሬም ስመለስ የፈለክበት ቦታ ሄደን ደስ ያለ ሰዓት መቆየት እንችላለን አልኩት። ከምርሽ ነው ኤልዱ ማይልኝ አለኝ። ማልኩለት። በቃ ተዘጋጅቼ እጠብቅሻለሁ ቶሎ ተመለሽ እሺ ከጓደኞችሽ ጋር ብሎ አወረደኝና ተመልሶ ሄደ። እኔ ተቀምጦ ወደሚጠብቀኝ እዩ ጋር ሄጄ ጥምጥም አልኩበት። ለትንሽ ደቂቃ ተቃቅፈን ቆምንና ናፍቆታችንን አስታገስን። ወደ መናፈሻው ሄደን ቁጭ ብለን ማውራት ጀመርን። ዝናብ ስለነበር ብዙ ሰው ወደ መናፈሻው ገብቶ ተጠልሎ ነበረ። የአብዛኞቹ አይን ያለው አንቺ ላይ ነው። ማን እንደዚህ ዘንጠሽ ውጫለሽ ብሎ እዩ አፌዘብኝ። ዝናቡ እስኪያባራ ቁጭ ብለን አወራንና ቦርሳዬ ውስጥ ያስኩትን ብር ወደ ባንክ አስገባው ብዬ ሰጠሁት። ከመናፈሻው ወጣን። ዴቭ ቀድሞ ደርሶ እየጠበቀኝ ነበር። ወደ መኪናው ገብቼ እሱ ወደሚወስደኝ ቦታ ሄድን። ዛሬም ቅንጡ ቤት ነው ያመጣኸኝ። አንተ ልጅ አልተቻልክም። ከተማ ውስጥ የማታውቀው ቤት የለህም እንዴ አልኩትኝ። ከት ብሎ ሳቀና ድሮ ሌላ ስራ አልነበረኝም፣ ከተማ ውስጥ ያሉ መጠጥ ቤቶችን ሳካልን ነበር ሙሉ አለኝ። እሱ እየጠጣ እኔ በባዶ ተቀምጬ እያወራን ከኛ ጠረጴዛ ቀጥሎ ያለው ሰውዬ ትኩር ብሎ ሲመለከተኝ አየሁና ምን ነው ታውቀዋለህ እንዴ? በጣም አፈጠጠብን እኮ አልኩትኝ። አሬ ታውቀዋለሁ፣ ከገባን ጀምሮ እያፈጠጠብሽ ነው። ምን አስቦ ነው አለኝ። እየተናደድኩኝ ዴቭ ምን ሆነሃል? እሱም እኮ እንዳንተ እኩል ነው ሊጠቀም እዚህ ቤት የመጣው። አይኑን የፈለገው ነገር ላይ የማሳረፍ መብት አለው። ገና ለገና እሱ አየኝና እኔ ምን ሆናለሁ አልኩትኝ። እሺ ብሎ ዝም አለ። ሰውየው ግን እንዲህ በቀላሉ የሚፋታ አይነት አልነበረም። 10 የሽንት ቤት ይመላለሳል። ጠረጴዛው ላይ ብርጭቆ በኃይል ያስቀምጣል። አንድ ጮክ ብሎ ይስቃል። በቃ ሰላማችንን ነሳን። እኛ ለመታገስ ሞከርን። ይባስ ብሎ ከጠረጴዛው ላይ ብርጭቆ መሬት ላይ ሲከሰክሰው ደንግጬ ዞር ስል የመኪና ቁልፍ እያሳየኝ ጠቀሰኝ። ዴቭ ከመቼው ተነስቶ አናቱ ላይ ጠርሙሱን እንዳደቀቀው እንጃ ብቻ ከመጥስፈት የሆነ ነገር ነው። በአንድ ቤቱ ባንድ እግሩ ቆመ። ሰውየው ጭንቅላቱን ይዞ መሳደብ ጀመረ። ከየት መጣ ሳይባል የሰውየው ጓደኛ መጥቶ የዴቭን አናት ፈነከተው። የዛኔ ቤቱ በጩኸት አቀለጥኩት። ዴቭ መሬት ላይ ወደቀ። ፖሊስ ጥሩ እያሉ ቤት ውስጥ የነበሩ ሰዎች መሯሯጥ ሲጀምሩ እኔ እንደምንም ስልኬን አንስቼ አባቴ ጋር ደወልኩኝ። የት ነው ያላችሁት ብሎ በጥያቄ አጣደፈኝ። አጠገብ የነበሩትን ሰዎች ጠይቄ የት እንዳለ ነገርኩትና ስልኩ ተዘጋ። ዴቭን ቀና ለማድረግ ስሞክር ጭራሽ የመንቀሳቀስ አቅም አልነበረውም። ደሙ ከመጠን በላይ እየፈሰሰ ነበር። በጠርሙስ አይደለም እንዴ መታው? እንዴት ደሙ እንደዚህ ሊፈስ ቻለ እያልኩኝ ቦርሳዬ ውስጥ የነበረውን ሶፍት አውጥቼ ቁስሉን ያስኩለትኝ። የቤቱ ማናጀር መጣና አንሱት ወደ ሆስፒታል እንውሰደው አንሱት አለ። ቆመው የነበሩ ሰዎችም አነሱት። በማናጀሩ መኪና ወደ ሆስፒታል ሄድን። ለአባቴ ደውዬ ሆስፒታል እየሄደ መሆኑን ነገርኩትኝ። ስንደርስ እኔም ደግፌው ሌሎች ሰዎችም አግዘውኝ ወደ ውስጥ ይዘነው ገባን። አባቴ ከመቼው እንደደረሰ ባላቅም ሆስፒታል ቶሎ ነበር የመጣው። አብሮት ግርማ ሞገሱን የተላበሰ ተለቅ ያለ ሰውዬ ነበር። አየው እየሮጠ መጥቶ አቀፈኝ። ደም ነክቶኝ ስለነበር
በጣም ደንግጧል። እየደጋገመ ደህና ነሽ አለኝ። አዎ ዴቭ ግን እየደማ ነው አልኩትኝ። አብሮት የነበረው ሰውዬ ግንባሩን እየቋጠረ ልጄ በጣም ተጎድቷል እንዴ አለኝ። ቀና ብዬ አየሁትኝ። የዴቭ አባት እንደሆነ ገባኝ፣ ግን መልስ መስጠት ስላልቻልኩኝ ዝም አልኩኝ። ትንሽ ቆይታ ዶክተሯ መጣችና ብዙም አልተጎዳም፣ ፈጣሪ ከልሎለታል፣ አሁን እየተሰፋለት ነው፣ ትንሽ እስኪረጋጋ ድረስ ጠብቃችሁ መውጣት ትችላላችሁ አለች። ሰውየው ግትር ብሎ ቆመ። ወደ ቤቱ ማናጀር ጋር ሄደን የተጣለው ከማን ጋር ነው? አሁን የት ነው ያለው? የቤቱ ደንበኛ ነው መቼስ አይደል? ና ቅደም ታሳየኛለህ አለው። ማናጀሩ ነገሩን ለማምረድ እየሞከረ ጌታዬ እስካሁን እሱ መጠጥ ቤት አይቆይም፣ ሄዶ ነው የሚሆነው፣ ነገሩን ለህግ መስጠት ነው አለ። እኛ ባወጣነው ህገ መንግስት ራሳችን አንመራም፣ ቅደም አሁኑኑ ቤቱን አሳየኝ ብሎት ከሆስፒታሉ ወጡ። እኔና አባቴ ቁጭ ብለን ዴቭን መጠበቅ ጀመርን። ከደቂቆች በኋላ ዴቭ በቃ እንሄዳለን። እኔና አባቴ ከግራና ከቀኝ ደግፈነው ወደ አባቴ መኪና ወሰድነው። አባቴ ለዴቭ አባት ሲደውልለት ቤት አድርሱት፣ እኔ ጉዳዩን አልጨረስኩም አለ። እኔና ዴቭ ከኋላ ገብተን ዴቭ ትከሻዬ ላይ ድግፍ ብሎ ተኛ። እኔ አሳዝኖኝ እንባ እየተናነቀኝ ነበር። በአንድ በኩል ደግሞ በጣም ተናድጄበት ነበር። እንደምንም እንዲረጋጋ ብዬ እቅፍ አደረኩትኝ። ቤት ደረስን። ቤተ መንግስት የመሰለ ቤት ውስጥ ገባን። ቤት ውስጥ ሁለት ሴቶችና እናታቸው አለች። ሁሉም ሲያዩት ስፍስፍ አሉ። መታደል እንዴት አይነት ፍቅር ቢኖራቸው ነው ብዬ በደስታ አዩአቸው። አባቴን ትንሽ አረጋግቼው ወደ ውስጥ ገባን። ዴቭ የራሴ ክፍል ውሰዱኝ፣ ትንሽ መተኛት ፈልጋለሁ አለ። ሁላችንም ይዘነው ወደ ክፍሉ ገባን። የተንጣለለ ቤት ውስጥ የተንጣለለ ክፍል ነው ያለው። በውስጡ በጣም ሰፊ ነው። ማስተር ቤድሩም ነው የሚመስለው። አይ ዴቭ ሀብታም ከሆነ ለምንድነው ሹፌር ሆኖ የሚሰራው? አርፎ ቤቱ ቁጭ አይልም ወይ ሌላ ነገር አይሰራም እንዴ አልኩኝ። ብቻዬን እየተጉረመረምኩኝ ካጠገቡ ሄጄ ቁጭ አልኩኝ። ሁላችንም አይኑን እያየን ቁጭ ስንል አልሞትኩም እኮ ምንድነው ተሰብስባችሁ የምታዩኝ? በቃ ትንሽ ረፍት ላድርጋለ። ሁሉም በአንድ ድምጽ አንቺ ቁጭ በይ እኛ እንውጣለ። እሺ ብዬ ቁጭ አልኩኝ። እጄን ጥብቅ አድርጎ ያዘኝ። ተናደሽብኛል ኤልዱ? እኔ እኮ ባንቺ ሲመጡብኝ ተናድጄ ነው፣ ይቅርታ አድርጊልኝ ካስከፋውሽ አለ። እጄን በጉንጮቹ ላይ አስጠግቶ ጥብቅ አደረገኝ። ስላመመው የሚያደርገውን ነገር መቃወም አልቻልኩም። ጭራሽ ይባስ ብሎ በጣም እያመመኝ ነው፣ ትንሽ እንድተኛ አርጅኝ፣ ካጠገቤ ተኝ ብሎ ተጠጋልኝ። ካጠገቡ ስተኛ ስቅጥጥ አለኝ። ለምን እንደሆነ አላቅም፣ በቃ ደበረኝ። እንደምንም ብዬ እንዲተኛ አደረኩና ከክፍሉ ተነስቼ ወጣሁኝ። እንደተኛና ትንሽ ረፍት ቢያደርግ እንደሚሻል ነገርኳቸውና አባቴን እንሂዳልኩትኝ። እሺ ብሎ ተነስተን ወጣን። እናትየው እስከ ውጭ እየተከተለችን አደራ እየመጣች ጠይቂን አደራ አለችኝ። ሁኔታዋ ባይዋጥልኝም እሺ አልኳትኝ። መኪና ውስጥ እየሄድን አባቴን በጥያቄ አጣድፎ ጀመር። እነ ዴቭ ለካ ሀብታም ናቸው እንዴ? ሀብታም ከሆነ ለምን ሹፌር ሆነ? አባቱ ድርጅት ይኖረዋል መቼስ አይደል? ለምን እሱን አያስተዳድርም አልኩት። አባቴ ዝም አለ። ትንሽ መንገድ ከተጓዝን በኋላ የዴቭ አባት ደወለ። እየነዳ ስለነበር ስፒከር አድርጎ እያዋራው አባቴ እንዴት አደረከው ብሎ ጠየቀው። የዴቭ አባት ቀበል አድርጎ ወዳጄ የሚገባውን ሰጠውት፣ ወደ ላይ ልሸኘው ነበረ፣ የልጆች አባት ስለሆነ ነው የተውኩት አለ። ምን እያወሩ እንደሆነ ግራ ቢገባኝም ዝም ብዬ ንግግራቸውን ማዳመጥ ጀመርኩኝ። ሲጨርሱ አባቴን በድጋሜ ሌላ ጥያቄ ጠየቅኩት። አሁንም ዝም አለኝ። በጣም ስለተናደድኩኝ እኔም ዝም አልኩኝ። በነጋታው በጧት ቀሰቀሰኝና ተነሺ ልንሄድ ነው አለኝ። ወዴት አልኩትኝ። ዴቭ ጋር ልንሄድ ነው፣ እንዴት እንዳደረ መጠየቅ አለብን አለኝ። ተነስቼ ለባበስኩኝ። የለበስኩትን ልብስ አስቀየረኝና አሪፍ ነገር እንድለብስ አድርጎ ሄድን። ጠየቅነው። ቤት ከብቼ እስክወጣ ድረስ እናትና አባቱ አይናቸው ከኔ ላይ አልነቀሉም ነበር። በጣም አሳቀቁኝ። ብቻ ዴቭ እስኪሻለው ድረስ ተመላልሰን ጠየቅነው። እኔና እዩ ምንገናኝበት ምንም አይነት እድል አጣን። አባቴ ለደቂቃ ንቅንቅ ስለማያደርገኝ ማደርገውን አጥቼ ነበር። እዩ ቢቸግረው ስንቴ ሰፈር ድረስ እየመጣ ተመልሶ ይሄዳል። ክረምቱ እስኪያልቅ ድረስ አባቴ ከቤት አንዴ ወይ ሁለቴ ብቻ ነበር የሄደው። ያንን ሰዓት እዩን እንዳላገኘው ድንገት ቢይዘኝስ ብዬ ስለፈራው አላገኘሁትም ነበር። እንደምንም በፈጣሪ እርዳታ ትምህርት ተጀመረ። እኔና እዩም ለመታየት በቃን። ዴቭ ሙሉ በሙሉ ድኖ ወደ ስራው ተመለሰ። የመጀመሪያ ጥያቄ ሀብታም ከሆንክ ለምን ሹፌር ሆንክ ነበር ያልኩትኝ። እሱ ግን ቀለል አድርጎ ሹፌርነት የደሃ ስራ ነው ማን ያለሽ አለኝ። እሺ እኔ አሁን አንተ ሹፌር እንድትሆን አልፈልግም ብልህና ስራ ብትለቅ ሌላ ቦታ ትቀጠራለህ ትሰራለህ አልኩትኝ። አልሰራም አለኝ። ለምን ስለው ምክንያት የለኝም ብሎ አረፍተ ነገሩን ቋጨው። ዘፈኑን ከፍ አድርጎ ከፍተው 12ኛ ክፍል ከተጀመረ በኋላ እንደለመድኩት ዴቭን ሰበብ ያደረኩ እየወጣው ከእዩ ጋር ጣፋጭና ደስ የሚሉ ጊዜዎችን ማሳለፍ፣ ያገኘሁትን ብር እየወሰድኩ እዩ ጋር ማስቀመጥ፣ እሱም ከቤት የተረፈውን መቆጠብ የዘውትር ስራችን ሆነ። ዩኒቨርሲቲ አንድ ላይ እንዲደርሰን ቀን በቀን እንጸልያለን። ልክ ስንመረቅ ቀለበት እናስራለን።
እሱም ስራ ይዞ አሪፍ ገቢ ሲኖረው አሪፍ ቤት ተከራይተን ሽማግሌ ተልኮ እንደምንጋባ እቅድ አወጣን። 12ኛ ግማሽ ሴሚስተር ከተማርን በኋላ እዩ ዳይሬክተሯ ወደኛ ትምህርት ቤት መልሳ መጣችው። ምክንያቱም እዩ ከፍተኛ ውጤት እንደሚያመጣ ጠንቅቃ ስለምታውቅ ያንን ውጤት ደግሞ ሌላ ትምህርት ቤት ስሙ እንዲጠራበት አትፈልግም። ያሱ ያመጣው ነጥብ ሲገለጽ በዛውም ከየት ትምህርት ቤት እንደመጣ መነሳቱ ስለማይቀር ያ ምክንያት ትምህርት ቤቱ ፕሮሞት ለማድረግ ታስቦ ነበረ። ጓደኛዬ በደስታ ብዛት ስታነባ ሳያት በደስታ ፋንታ ሐዘን እየተሰማኝ ምን አለ ባልተመለሰ ቀን በቀን አይኑን እያየች ልታቃጥለኝ ነው እንዴ ብዬ ግብግብ አልኩኝ። በአንድ በኩል ደግሞ ደስታዬ ወደር አልነበረውም። እዩ ከማንም በላይ ደስ ብሎት ነበረ። እናቴም እድልሽን ተጠቃሚበት፣ እሱም ማየትሽ ትልቅ ነገር ነው፣ ላንቺ ቅርብ መሆኑ አለችኝ። ጓደኛዬ ለእዩ ያላትን ነገር ሳይ ለምን እናንተ ፍቅር ይፋ እናደርገውም አልኩት። ለኔ ችግር የለውም፣ ግን ትምህርት ቤት ውስጥ ወረኛው ማን እንደሆነ አናቅም፣ ድንገት ለአባትሽ ቢነግሩት አደጋ ላይ እንወድቃለን፣ ስለዚህ እንዲሁ በሚስጥር ብንቆይ ይሻላል አለኝ። ማትሪክ ፈተና እስኪደርስ ድረስ እኔና እዩ እንደተለመደው በጓደኞቼ እያሳበብኩኝ መገናኘትን ተያያዝ ነው። ማትሪክ ሲቃረብ ጓደኛዬ ጭራሽ አፋውጥታ ልክ ማትሪክ ስንጨርስ የት እንደሚደርሰን ስለማናቅ ለእዩ ፍቅሬን እገልጽለታለሁ አለችኝ። ለእዩ ሄጄ ያለችኝን ስነግረው እሷ ስለነገረችኝ ምንም ነገር የሚፈጠር የለም እኮኛ ላይ ያለኝ። ትኩረታችንን ወደ ጥናታችን እንድናደርግና ጥሩ ውጤት ማምጣት እንዳለብኝ አስጠነቀቀኝ። ማትሪክ ልንፈተና አካባቢ እዩኛ ጋር እየመጣ ረጅም ሰዓት እናጠናለን። ትኩረታችንን በሙሉ ውጤት ላይ ያደረግን። እንደተጠበቀው ፈተናው ደረሰ፣ ተፈተንን። ማትሪክ የመጨረሻ ፈተናችንን ተፈትነን ስንወጣ ጓደኛዬ ለእዩ እንዳለችው ምን ያህል እንደምትወደውና ስልክ ቢደዋወሉ መልእክት ቢጻጻፉ ደስ እንደሚላት ገለጸችለት። እዩ ደግሞ ያለችውን ለኔ ነገረኝ። ውስጤን እንዴት ቢኖረውም እዩ የኔ እንደሆነ ስለማቅ በዝምታ አለፍኩትኝ። ፈተና ከጨረስን በኋላ ለእናቴ ቢያንስ አሁን እንኳን ብቻዬን ከቤት መውጣት እንድችል ለመንኳትኝ። እሷ ግን በህይወቴ ውስጥ አንድ የቀረሽኝ ዋስትና አንቺ ነሽ፣ ልጄ ከቤት ብቻሽን እንድትወጪ አልፈቅድልሽም አለችኝና እኔ ደግሞ ከማትሪክ በኋላ ዴቭን ማስቸገር በጣም ከብዶኝ ነበረ። የሆነ ቀን እዩ ከቤት መውጣት ስለማልችል እሱ እንዲመጣ ነግሬው ቤት መጥቶ ቁጭ ብለን እያወራን አባቴ ከየት መጣ ሳይባል ቤት መጣ። ገና ከውጭ ክላክስ ሲደረግ እናቴ እየተንገበገበች ተነሱ አንቺ ክፍል ውስጥ ግቡ፣ እሱን አስገቢውና አንቺ ነይ ፈጠን በይ አለችኝ። እዩን ይዤ ወደ ክላስ የወጣሁና ተቀመጥ እዚህ ጋር፣ ድምጽ ስትሰማ ወደ አልጋ ስር ግባ፣ ካልሆነ ሽንት ቤት ገብተ ተደበቅ ብዬ ወጣሁኝ። አባቴ መኪናውን አቁሞ ሲገባ በፈገግታ ተቀበልነው። እናቴ ምን ነው ሳትነግረን እንዴት መጣህ አለችው። እሱም በዝምታ አልፏት ገብቶ እኔን ከሳሜን በኋላ አንዳንዴ ሰርፕራይዝ ላድርጋችሁ ብዬ ነው፣ ምን ነው ደበራችሁ እንዳለን። ሁለታችንም ፈገግ ብለን አረ በፍጹም አልነው። ገብቶ ሶፋው ላይ አረፍ አለና ነይ ቁጭ በይ ልጅ አለኝ። ካጠገቡ አረፍ አልኩኝ። እንደተለመደው እቅፍ ውስጥ ውሽቅ አደረገኝና ሳመኝ። እኔም ተመልሼ ሳምኩትኝ። ጭንቀቴን እንዳያስተውልብኝ እየሞከርኩ ነበረ። አባቴ አመጣጡ በሰላም እንዳሉን ያስታውቃል። ደም ስሩ እንዳለ ተወጣጥሯል። እናቴ እንደምንም ወደ ክፍሉ ልታስገባው ብትሞክርም አሻፈረኝ አለ። ምግብ አቅርቡ፣ ሞቅ ደመቅ አድርጉት፣ ጠረጴዛው ሙሉት ብሎ ወጣና ግቢ ውስጥ መንጎራደድ ጀመረ። እኔና እናቴ በጭንቀት ምናደርገውን አተን መሾካሾክ ጀመርን። እሺ እንዴት እናስወጣውማ ተጨንቄ ልሞት ነው አልኳትኝ። እሷም ቀለል አድርጋ በቃ ቀለል አድርጊው፣ ለዛሬኛ ከማደር ይችላል እኮ ከቻልን ደግሞ እናስወጣዋለን፣ ካልሆነ እናቱን አስፈቅዶ ማደር ይችላል አለችኝ። አነጋገሯ ግራ ገባኝ። የእናቴ ጤንነት አሳሰበኝ። ደጋግሜ እኔስ ሴት አድራለሁማ አልኳትኝ። ራስሽን አታምኚውም እንዴ? ሌሊቱን ሙሉ ስትጫወቱ ስትስቁ ታድራላችሁ። ሮማንቲክ የሆነው የማይረሳ ጊዜ አሳልፉ። ጽጌን ፈንዲሻ እንድታመጣላችሁ አድርጋለሁ። ክፍልሽን ሲኒማ ቤት አስመስሉት። ቆንጆ ፊልም እዩ። ልጄ ከሚወዱት ጋር አሪፍ ጊዜ ማሳለፍ ምን ያህል አስደሳች እንደሆነ አንቺ እንኳን ወቂው እንጂ አለችኝ። ምን አስባ ነው? ቆይ እናቴ እንዴት እንደዚህ ልትል ቻለች? ብቻ ግራ ገባኝ፣ ግን ሐሳቧን መቃወም አልቻልኩም። ደስ ብሎኝ ነበረ። ምግብ እያቀራረብን ለእዩ ቴክስት አደረኩለት። ዛሬ መውጣት እንደማይችል ለእናቱ ደውሎ እንዲነግራት ክፍሉን ፊልም ለማየት እንዲመች አድርጎ እንዲያስተካክለው ጻፍኩለትኝ። ከአንድ ሺህ ብሎ መለሰልኝ። ምግባችንን አዘጋጅተን አቀረብን። እናቴ አስሬ ወደ መስኮቱ ጠጋ እያለች አባቴን አየት አድርገው ትመጣለች። እኔ ወደ ውጪ ወጣሁና አባና በቃ ቀራርበናል አልኩትኝ። ጸጉሬን ነካ ነካ እያደረገኝ ሂጂ ወረኛ እንደሚሰራ ሰው አቀራርበናል ትያለሽ አይደል አለኝ። ምግባችንን ከበላን በኋላ አባቴ መጠጥ አምጡ፣ ዛሬ መጠጣት አምሮኛል፣ ኤልድ ወደ ክፍልሽ ግቢና እኔና እናትሽ አሪፍ ምሽት ማሳለፍ አለብን አለኝ። እሺ አባ በቃ ልተኛ ስለሆነ እንዳቀሳቅሱኝ ደህና ደሩ ብዬ ሁለቱንም ስሚያቸው ወደ ክፍል ሄድኩኝ። ስገባ እዩ ትራሶቹ መሬት ላይ አወራርዶ አስቀምጦ ጠበቀኝ።
እንደገባው ለማዘር ነገርካት? ምን አለች አልኩትኝ። ባክሽ አንቺ እንደሆነ ስላወቀች ከፈለክ ነገ ማደር ትችላለን ያለችኝ አለኝ። እኔም በደስታ እሺ አልኩትኝ። ግን አባትሽ ወደዚያ ይመጣም አይደል አለኝ ተነስቶ በሩን እየቆለፈ። አዎ ግን ቆይ ለእናቴ መልእክት ልላክላት ድንገት ከመጣ እንድትነግረኝ ብዬ መልእክት ጻፍኩላት። ትንሽ ቆይታ ጽጌ ፈንዲሻ ይዛልን መጣች። ቁጭ ብለን ፈንዲሻችንን እየበላን ፊልም መረጣ ገባን። በመሃልዩ እናትሽ ግን እንዴት ትሻለች አለኝ። እረሷ ናት ሐሳቡን ያመጣችው ስለው በጣም ገረመው። መብራት አጥፍተን ተቃቅፈን ቁጭ ብለን ፊልማችንን አየን። ስንጨርስ እዩ ምለብሰውን ልብስ ስጭኝ አለ። ቁም ሳጥኔን ከፍቼ መረጣ ገባን። ቱታና ከላይ ሙሉ ሹራብ ሰጠሁት። ዛሬ ድላችንን እንጠቀምበት አንተኛም ስለተባባልን ዘፈን ከፈትን። ድምጹን ቀነስ አድርገን በየተራ እየቆምን ከዘፈኑ ጋር እየጨፈርን እየተዝናና የተቀመጠውን ሰው ማዝናናት ጨዋታ ያዝን። ሁለታችንም ጭፈራ የደረሰበት ደርሰን ስለማናቅ በጣም ያዝናና ጨዋታ ነበር። ሲደክመን ደግሞ ቁጫልና ድፍረት ወይስ እውነት መጫወት ጀመርን። ብቻ ሆዴን እስከሚያመኝ ድረስ ስስቅ ስዝናና ቆየሁኝ። ድጋሜ ዘፈን ከፍተን እንደ ካፕሎች ተያይዘን ዳንስ መለማመድ ጀመርን። እየደነስን ራሴ እንዴት እንደሆነ በማላቀው መንገድ እዩን ግጥም አድርጌ ሳምኩትኝ። እሱም ሳመኝ። እንሳሳም። እኔ እሱ ላይ መለጣጠፋ በዛው መሰለኝ። ሸሸት አለኝና ኤልዱ እንደዚህ መሳሳማችን ልክ አይደለም። ስሜት ቅስፈታዊ ነው። ድንገት ያልሆነ ነገር ሊፈጠር ይችላል። እሱን ደግሞ እኔ አልፈልገውም። አንቺን ለማግባት ካንቺ ጋር ለማደር ላሽን ለማቀፍ መጓጓት ፈልጋለሁ። የጓጓውለት ነገር ደግሞ ሳላገባ በፊት ምንም ነገር ማድረግ አልፈልግም አለኝ። ይበልጥ እቅፍ አደረጉትና አመሰግናለሁ ፍቅርን ስላሳየኸኝ ስላከበርከኝ አልኩትኝ። እሱም አመስግኖኝ ሰውነታችን ስለዛለ አረፍን በል ተባብለን ሰዓቱን ስናየው 9 ሰዓት ተኩል ሆኗል። በቃ አንተኛ ተባብለን ተቃቅፈን ለጣልን። የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁትኝ ኤልዳና የተሰኘው ልብ አንጠልጣይ የፍቅር ታሪክ ይህንን ይመስል ነበር። በቀጣይ ክፍል ደግሞ ፓርት 8 ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱ።